ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን እኔ መረጃዎች ስንገባ መቲ ትናንትኛ ከወጣን በኋላ እርግጥ ማታ ላይ ላነሳው ሞክሬያለሁኝ ጣና ገዳም ላይ ደሴት ላይ አደጋ ደርሷል ወገኖቻችን በርካታ ወደ ክርስቶስ ሰምራ ሲጓዙ የነበሩ በጀልባ እና ብዙ ምዕመናን ናቸው ያለቁት በጣም በጀልባው ሰጥማ ነው የክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር ነበረ እየሄዱ የነበሩት እና ከመጠን በላይ ሰው በመጫኗ ነው የምትባለው እስካሁን ትባይል ባለም ዝርዝሩ ባይወጣም እንግዲህ ይሄ ቦታ እኔ አውቀዋለሁ በልጅነቴ የነገስታት ካባ ዘውድ የወርቅ መስቀልና ብዙ ታሪካዊ ቦታዎች ያሉበት ነው በአንድ ወቅት እንደውም ዳንኤል ክብረትም እየመራ አሁን በቅርብ እና አብይ ሂደው አይተውታል ይሄን ቦታ መስለኛል ሲተራደፍ በቲቪ አይቻለሁና በጣም ትልቅ ቅርስ ያለበት አካባቢ ነውና በርካታ ነገስታት አንተናቸው ሁሉ ያለ ነውና እዛ እየሄዱ ነበር እንግዲህ በበዓሉ ላይ የእምነት ተከታዮች ልዩ ስሙ መጸሊ ፋሲለደስ የሴቶች ገዳም ተብሎ በሚጠራው አካባቢ ነው አደጋው ጀልባው የሰጠመችው እና ከፍተኛ ነፋስ ነበረ እና ሌሎች እርስ በርሳቸው ጀልባዎች ተጋጭተዋል ነው የሚባለው በነፋሱ ምክንያት ከመጠንም በላይ ጭነው ነበር ነው የሚባሉትና ውሃ ስላስገባ ያ ነገር ነው የሆነውና እስካሁን የሟቾች ቁጥር በትክክል አልታወቀም በርካታ ናቸው በሁሉም በቅድሚያ ለወገኖች ነፍስ ይማር ለቤተሰቦቻቸው መጽናናትን ይስጥልን ትናንትና ማታ ላይ ይሄን ስለ አንዳንድ በጣም መጥፎ ሰዎች እንደዚህ አይነት ሰዓት ላይ እንትን ቢሆንም በማህበረሰባችን መካከል ክፉ ሰዎች አሉ ክፉ ሰዎች በእንደዚህ አይነት አጋጣሚ ካሁን በፊትም ተናግረዋል አንዳንዴ እንደ ማህበረሰብ ያቆየንን እሴታንናል ይሄ የሐዘን ጊዜ ነው በእንዲህ አይነት የሐዘን አካባቢ ስብከትን ልሰብካት መጣ ወይም ሌላ ሃይማኖትን ልታደርግ ታራምዳት መጣ ይሄን ነገር ካሁን በፊትም ተመልክተ ነው በሌላ ነገር ስንቆጣ ነበር ሰው ሲሞት የሆነ አደጋ ሲደርስ ይሄን ነው ማድረግ ያለብን ትናንትና አንዳንድ የተሰጡንትን ትክክለኛ ያልሆነ እምነት ወደዚህ አካባቢ የሚሄድ ምናምን የሚለው አንዳንድ ሁሉም አይደሉም ብዙዎች አዝነዋልና እንደውም አንዳንዶቻችሁ ስክሪንሾት አድርጋችሁ ኮሜንት ሁሉ ልካችሁልኛል አይቼዋለሁ ባለጌዎች ነውረኞች ናቸው የእንደዚህ አይነት አደጋ ወይም በረከትን ከሃይማኖት ጋር አጠጋግቶ መስበክ ራሱ ነውር ነው በቁርአንም በመጽሐፍ ቅዱስም ነውር ነው አይፈቀድም ለምሳሌ በሳውዲ አረቢያ ሀጂ ኡምራ ሲደረግ እስከ 2000 ሰው ይሞታል አንዳንዴ ተከፋፍቶ አደጋ ነው በቃ ይሄን እንትን ብለህ አስታከም እስልምና ለመናገር ወይም ልሰብክ ትክክል ስላልሆነ ወጥተን ነውረኛ ነህ አንተ እዚህ ጋር ስትሄድ ሌላ ቦታ ላይ እንደዚህ ሲደረግ የፕሮቴስታንት እምነት ተከታዮች በዚህ ቦታ ሲሄዱ እንደዚህ ያለቁት ጨልዩ እንደዚህ ተቃጥለው ይባላል ወይ እነሱ እኮ ትክክል ስላልሆነ ነው ምንታቸው አይባልም ይሄን የምላችሁ ትናንትና ኦርቶዶክስ ይያሉ እንደዚህ ይሄዱ ገዳም ይያሉ ትክክል ስላልሆነ ነው ብላችሁ አስተያየት የሰጣችሁ ጥቂት ሰዎች አላችሁ ጻድቃን የሆኑ ማለት ነው እነሱ በሞት ላይ እንደዚህ አይደረግም ፈጣሪ የሚያስተማረን ይሄን አይደለም የራስህን እንኳን እምነትና ስብከት ለማራመድ ብትፈልግ መስለክ ቀርበህ ነው አዝነህ ነው አይዟችሁ ብለህ ነው እንደው ላስተምር እንኳን ብትል ማለት ነው ማን ይሰማሃል በዚህ መንገድስ ትወገዛለህ ትረገማለህ እና እንዲህ አይነት ሰዎች አሁን ነው ይፈዱት ከሁሉም እምነት አሉ መቲ ከክርስትናው አሉ ከኦርቶዶክስ አሉ ከፕሮቴስታንቱ አሉ ከሙስሊሞችም አሉ ጥቂት እየተመዘዙ ማህበረሰቡን ያቆየውን የጋራ እሴታችንን ፍቅራችንን መከባበራችንን የሚንዱ ከአፋቸው ላይ የከረፋ ነገር የሚረጩ የማህበረሰቡ እሴት የሚንድ ነገር የሚረጩ በየማህበረሰቡ ውስጥ ባለጌዎች አሉ እና እንዲህ አይነት ነገር ትናንት የጻፋችሁ በጣም ነውረኞች ናቸው በጣም ክፎች ናቸው ያው እንትና እንላችሁ እግዚአብሔር ይገስጻችሁ ነው የምንላችሁ አንረግማችሁ አይባልም ነው በሁሉም ቦታ ላይ አደጋ ላይ የትም ቦታ አደጋ አለ በረከት የትም ቦታ አለ የኦርቶዶክስ ሀብታም አለ የሙስሊም ሀብታም አለ የፕሮቴስታንት ሀብታም አለ የዚህን ዓለም ቁስና የዚህን ዓለም ሀዘን እየለካ ሃይማኖት መስበክ አይቻልም በምትመራበት መጽሐፍት
እንዲህ አይነት ነገር ሲያጋጥም ሁላችንም ማለት ያለብን ነፍስ ይማር መጽናናትን ይስጥልን ከእንዲህ አይነት አደጋ ሁላችንንም ይሰውረን ነው የሚባለው። ይሄ ነው ትልቁ ሴት። ኦኬ እና አሁንም በድጋሚ ነፍስ ይማር ነው የምለው መቲ። መልካም። ይሄ እኮ በጣም ግልጽ ነገር ነው። በጣም ነው የሚያስፈራው። ጣና ሐይቅ ላይ በጀልባ ስትሄድ ያው ስቲል በጣም ኋላ ቀር በሆነ ሲስተም ስለምንጠቀም ነው። ይሄ የአስተዳደር ጉዳይ፣ የመንግስት ጉዳይ፣ የሚመለከታቸው አካል የመዝረክረክ ጉዳይ፣ ህዝቡን ለድሮ ዘመን አሳልፎ የመስጠት ጉዳይ ነው እንጂ ሌላ ምንም አዲስ ነገር የለውም። አንደኛ ላይቭ ቬስት ሊያንሳፍፍ የሚችል ጃኬት እንኳን አይደረግም። አሁን እነዛ ሰዎች ሲወድቁ ያንን አድርገው ቢሆን በተወሰነ ደረጃ ህይወታቸው ይተርፍ ነበር። ይንሳፈፋሉ ማለት ነው። ሲንሳፈፉ ነፍስ አድን ሰዎች ገብተው ዋኝተው ወይም በሌላ ቦት ምናምን ሄደው ሊያመጧቸው ይችሉ ነበር። ምንም ሲስተም የለም። አሁን በዚህ ዘመን ራሱ እንደዚህ የታየ መሞት ራሱ በጣም በጣም የሚያሳፍር ነገር ነው። የብልጽግና ደሴት ላይ ያሉ ሰዎች ምን ነው ዝቅ ብለው እንደዚህ በገጠር ውስጥ እኮ ወንዝ ሲሞላ እኮ ሰው አይሻገርም። ሊሻገር ሄደ ሁሉ ይወስደዋል። አሁንም ድረስ ድልድይ መሰራት አቅቶት አሁንም ድረስ ያውም ትናንሽ ወንዞች ማለት ነው እንትና እኮ ተወሰደ እንትና እየተባለ የሚኖርበት ነው የገጠሩ ማህበረሰብ። ይሄ የሚመጣው ከምንም አይደለም። ይሄ ከኋላ ቀር አኗኗራችን የመጣ ነው፣ ከድህነታችን የመጣ ነው። መሰረተ ልማቶች እንደዚህ አይነት ነገር የህዝቡን መሰረታዊ ነገሮች የማሻሻል አቅማቸውን ወይም ጉልበታቸውን ስላልተጠቀሙና ንቀው ስለተዉት ሰው እንደ ድሮ በለመደው በእንጨት ቦት ምናምን በላስቲክ ምናምን ጠጋግኖ በሚሰራቸው እየሄደ እየሞተ ነው ያለው። ሌላ ምንም አዲስ ነገር ምንም ተአምር የለውም። እና ነፍስ ይማር አሁንም ቢሆን በተሻሻለ ነገር እንደው ከድሮ በተሻሻለ ነገር ህይወትን የማትረፍ ነገር ቢኖር ጥሩ ነው። በተለይ የሚያሻግሩ ሰዎች ቢያንስ ይሄ ላይፍ ቬስት የሚባለውን የመንሳፈፊያ ጃኬቱን እንኳን ማዘጋጀት ቢቻል ጥሩ ነው። ግን ማህበረሰባችን ደሃ ነው። አየህ እዛ እነሱ ደሴት ላይ ናቸው ያሉት። ከዓለም ላይ የመጀመሪያው ነው። ሁለተኛውን የኤአይ ዩኒቨርሲቲ እዚህ ጋር እንሰራለን ይላሉ። እዚህ ጋር ስትመጣ ግን ጣና ሐይቅ በጣም ትልቁ ገባር ለአባይ ገባር ወንዝ ላይ እንኳን የሚሰሩ ፕሮጀክቶችን ስታያቸው ዜሮ ናቸው። እና ይሄ የማህበረሰባችን ድህነትና የአስተዳደር ችግር ነው። ሌላ ምንም አዲስ ነገር የለውም። ነፍስ ይማር። በቃ ህዝቡ ሁሌ ዋጋ እየከፈለ ነው የሚኖረው። አሜን። ሌላው ከዚሁ ከአደጋ ሳንወጣ በአፋር ክልል ሰርዶ አካባቢ ዛሬ ግንቦት 14 ቀን ጠዋት 3:40 ላይ የትራፊክ አደጋ ደርሷል። ይህ በመድረሱም የዛ አካባቢ መንገድ ዝግ መሆኑን ተሽከርካሪዎች እንድታውቁ ነው። በሰርዶ አካባቢ አፋር ክልል ከባድ መኪና ተገልብጧል። በምታዩት መልክ በአሁኑ ሰዓት ላይ ትራፊኮችና አንዳንድ አካላት የተገጩ ተሽከርካሪዎችን ለማንሳት መንገዱን መልሶ ለትራፊክ ክፍት ማድረግ እየተረባረቡ እንደሆኑ ነው የደረሰን። እና እንግዲህ መነሻቸውና መድረሻቸውን በሰርዶ መስመር ባደረጉ የጭነት ህዝብ ማመላለሻ ተሽከርካሪዎች ላይ የተፈጠረውን ድንገተኛ አደጋ ተከትሎ ነው መንገዱ የተዘጋው። ስለዚህ የሚከተሉት ነገር ተሽከርካሪዎች ማሳሰቢያ ተሰጥቷቸዋል። ከአደጋው ስፍራ በቅርብ ርቀት ላይ ያሉ አሽከርካሪዎች በጣም ቦታው ስለማይታይ ስትጠመዘዙ እዚህ ቦታ አካባቢ ሲደርሱ ተጨማሪ ግጭትን ለመከላከል ፍጥነታችሁን እንድትቀንሱ ይላል። ምናልባት ይህን ፕሮግራም ወይም ሌሎች ነገር እየተከታተላችሁ ያላችሁ ማለት ነው። መንገዱን የማስነሳት ስራው ሙሉ በሙሉ ተጠናቆ መስመሩ ክፍት እስከሚሆን ድረስ የትራፊክ መመሪያዎችን እንድታከብሩ የሚል ነው። በዚህ በሰርዶ በአፋር መስመር የምትሄዱ በሙሉ ይህን የምትከታተሉ ተለዋጭ መመሪያ ወይም መንገዱ እንደተከፈተ እስከሚነገር ድረስ ከፍተኛ ጥንቃቄ እንዲደረግ ነው። በመንገዱ መዘጋት ምክንያት ረዥም ሰልፍ እንዳይፈጠርም አሽከርካሪዎች ሌሎችም መኪናዎቻችሁን አመች በሆኑ ጥጋጥጎች ላይ ያቆሙ። ደግሞ በዚህ ስናዝን የከፋ አደጋ እንዳይከሰት ነውና መኪናው ተገልብጦ የቆመበት አካባቢ እንደዚህ ለይታም የሚከልል ነገር ስለሆነ በሰርዶ መስመር የምታሽከርከሩ አሽከርካሪዎች በሙሉ ምናልባት እዚህ ሀገር አንዳንዴ አንድ ቀን ሁለት ቀን እንዲፈጅ ይችላል ሳይነሳና ሌላ ተጨማሪ አደጋ እንዳይከሰት በጥንቃቄና በዝግታ እንድታሽከረክሩ መልእክት ተላልፏል። እናመሰግናለን። ኦኬ። ሌላው ከዚሁ ሳንወጣ በደቡብ አፍሪካ ያሉ ወገኖቻችን አሉ። መቲ በትናንትናው ዕለት ቃል አቀባይ የውጭ ጉዳይ አምባሳደር ነቢያት ጌታቸው ልዑካን ቡድን ልንልክ ነው የሚሉት። እንግዲህ ዶክተር ጌዲዮን ጢሞቴዎስም ሰሞኑን በነበረው የብሪክስ አባል ሀገራት ስብሰባ ላይ የደቡብ አፍሪካን አቻቸውን አግኝተዋቸው ተወያይተዋል። ጉዳት በደረሰባቸው ኢትዮጵያ ጉዳይ በደንብ ነው የመከሩትና አሁንም ነገሩ ስላልበረደ ኢትዮጵያ በቅርቡ ከሁሉም የተውጣጣ ልዑካን ትልካለች ብለው ትናንት በሳምንታዊ መግለጫቸው ሰጥተዋል። ግን እኛ ከደቡብ አፍሪካ ካሉ ወንድም እህቶቻችን የሚመጣው መረጃ በጣም የሚገርም ነገር ነው። እኔ የአምባሳደር ነቢያትን መግለጫ
እንዲሁ አሉ ለማለት ካልሆነ በስተቀር ሊያነሱት ይችላሉ። ጉዳዩ ካለው በደቡብ አፍሪካ ከሚነግሩንና የሆነ ካለው ነገር ጋር ሲሪየስ አልሆነም መንግስት የሚባለው ነገር ኢትዮጵያ ውስጥ። እነሱ ይሄን በሚናገሩበት ሰዓት ላይ እስካሁን ድረስ መከራቸው አልቆመባቸው፣ ማዋከቡ አልቆመባቸው፣ ጥቃቱ አልቆመባቸው። እስካሁን ድረስ እየተሳደዱ ነው። ትንሽ ቀነሰ እንጂ። ስለዚህ እንዲሁ ለመግለጫ ብቻ ይሄን አደረግን ልካለን ልኡካን የሚል ሳይሆን በአስቸኳይ መተግበር አለበት። ደቡብ አፍሪካ እኮ ያሉ ኢትዮጵያን ናቸው። በስደት ከሰሩት ላይ ለአባይ ግድብ ሲባል ለሌላ ነገር ሲባል አምጡ ሲባሉ የማይሳሱ ያላቸውን የላባቸውን ውጤት በስደት የሚሰጡ ኢትዮጵያውያን ናቸው። እንደዚህ ኢትዮጵያ እንዲህ አይነት አደጋ በሚከሰትበት ሰዓት ላይ ለምንድነው መደንገጥ የማይቻለው? እኛ እኮ ድምጻችሁን እያሰማን ነው በነገራችን ላይ። ነገር ግን እንደምትመለከቱት ደቡብ አፍሪካ ያላችሁ ማለት ነው ሰሞኑን እንኳን ተቤት አሊዶሮ ላይ ደብረ የተደረገውን ነገር ሰምታችኋል። አንድ ሙሉ አውቶቡስ ከ40 በላይ ሰዎች ታግተው መግለጫ እንኳን አልሰጡም። እናንተ ላይ ብቻ አይደለም የጨከነው አገዛዙላችሁ አገር ቤት እንደምታዩት ነው። በአደጋ እንኳን ለሞቱት ላይ መግለጫ የሚሰጥላችሁ የለም። ትናንትና ነው የትራንስፖርት ድርጅቱ ራሱ የተናገረው ከ40 በላይ ሰዎች ተወስደዋል ብሎ። ስለዚህ ሰዎች እንኳን የመንግስት ሚዲያ ተናግሮላቸው ያውቃል። ለሰው ነፍስ ግድ የለውም አገዛዙ። እኛ ድምጻችሁን ስላላሰማን አይደለም። ትናንት በጣም ረዝም አላችሁም ስላላችሁ ዝም አላልንም። በየጊዜው እያነሳን ነው። የሚደነግጥ መንግስት የለም፣ ለሰው ህይወት የለም። ሌላ ዓለም ላይ ናቸው። በኋላ እንመጣበታለን። የሰው መራብ፣ የሰው መጨነቅ፣ የሰው እንደዚህ መገደል ምናምን እነሱ እንዲህ አይነት ዜና አታሰሙን ነው እያሉ ያሉት። እንዲህ አይነት ዜና ስንዘግብኛል ሁሉ እናንተ በቃ መጥፎ ነው የሚታያችሁ ይላል። ታዲያ ሰው እየሞተ ስለምን እንዘግብ? ኢትዮጵያን እየተገደሉ ስለ ሰርግ እንዘግብ? ስለ ብልጭልጭ ነገር እንዘግብ? ከሰው ህይወት በላይ ምን የሚበልጣል? እኛም እኮ የሰላምና የብልጭ የእድገት የደስታ ነገር ብንዘግብ ደስ ይለናል። ግን ሰው እየሞተ ነው። ህሊናችን ይሻይል። ስለዚህ እኛ ዝም ስላልናቸው አይደለም። ትናንትና መግለጫው ዘግቤዋለሁ። አምባሳደር ነቢያት ጌታቸው አሉት በስንት ጊዜ ያደርጉታል? ይሄ ሰው እየሞተ ገና ጥራት ወይም እቅድ ኮሚቴ ሊያቋቁሙ ይችላሉ። እነሱ ለሽርሽርና ሌላ ገንዘብ መብለያ ነው የሚመስለው እንጂ ኤምባሲው እዛ ባለፈው መግለጫ ነው ምናምን አወጣን ብለው ለሚዲያ ፍጆታ ብቻ ለሚዲያ ከላኩልን በኋላ ሌላ ቦታ ላይ ምንም የሚሰማ ነገር የለም። ለሚዲያ እንደዚህ ብለን ላክን ብለው በሚዲያ ላይ እንዲነገር ተደረገ። ከዛ በኋላ ዝቅ ብለው እነሱን አላዩአቸውም። ኢትዮጵያኖችን ሄደው አልጠየቁም። ከለላ አላደረጉላቸውም። ጥበቃ አላደረጉላቸውም። የሞቱትን ሰዎች የሚዘረፉትን ሄደው አልጠየቁም። ምንም የሚያደርጉት ነገር የለም። እንዳልከው ለፈንድሬዚንግ ሲሆን ለገንዘብ ማሰባሰብ ግን ሲሆን አንደኛ ከሚሄዱባቸው ከተሞች አገራት አንዱ ሳውዝ አፍሪካ ነው። ገንዘባቸውን ለመውሰድ አንደኛ ለህይወታቸው አደጋ ላይ ሲደርስባቸው ግን ዞር ብለው እንኳን አይጠይቋቸውም። ልክ አረብ ሀገር እንደሚደረገው ጭራሽ ኤምባሲያቸውን ሁሉ ይዘጋሉ ሰው ሲመጡና በጣም አደገኛ ከሉካን ቡድን ለሽርሽር ምናምን ከመዘጋጀታቸው በፊት እዛ ያለው ኤምባሲ በኤምባሲው ደረጃ ዝቅ ብሎ ማህበረሰቡን የመሰብሰብ የማጽናትና ጉዳያቸውን ይዞ ወደሚመለከተው አቅጣጫ የመሄድ ኃላፊነት አለበት። ይሄድ ብድግ ብሎ ተነስቶ ለምንድን ነው እዛ የተቀመጠው? ብድግ ብሎ ተነስቶ የሚገባው ቦታ ኦፊስ ሄዶ መነጋገር አለበት። መብታቸው ማስከበር አለበት። ከዛም ውጪ ደግሞ እነዚህ ለሽርሽርና ለፍላይት ከመዘጋጃቸው በፊት የውጭ ጉዳይ ሚኒስትሩ ዋደቨር ካለ ያው የሉም ታውቃቸዋለ፣ የብልጽግና ስራ ነው። ከዚህም ሆኖ ትላልቅ ደብዳቤዎችና መግለጫዎች በመንግስት ደረጃ እንዴ ባለፈው የኬንያው አንድ ሰው ሲታገትበት ምንድነው ራሱ አይደለ እንደ ፕሬዚዳንቱ ወጥቶ ስለመጡልን ምናምን ተብሎ በትልቅ ሚዲያ ላይ እንትን የተባለው ምነው ለኢትዮጵያዊ ሲሆን በቃ እንደዚህ ነው ማለት ነው? እንደ ወጥተው እንኳን በአደባባይ አይናገሩም። ይሄ እኮ እንደ መንግስት እኮ ወጥቶ መናገር ትንሽም ቢሆን ነገሩን ሲሪየስሊ እንዲይዙት ያደርጋል ነው። ግን ምንም እንትን ጉንዳን ምናምን የተነካም አልመሰላቸውም። ለዛ ነው። ስለዚህ በድጋሚ ይህንን ጩኸት እኛም እናሰማለን። ከመንግስት ይልቅ ግን ውጭ ሀገራት ያላችሁት እና ኤፓክ ምናምን ትላልቅ የሎቢ ስራዎችን የምትሰሩ ዓለም አቀፍ የሰብአዊ መብት ተሟጋቾች እና ተቋማት እናንተ በተቻለ መጠን ለሚመለከተው አካላት ደብዳቤዎችን ጽፋችሁ የሚቻለችውን ብታደርጉ የተሻለ ይሆናል ብዬ ያው ከመንግስት ስለማልጠብቅ ማለት ነው። ደረጃ ትክክል እንጂ እኛ አልቦዝ ዘንድም ለማለት ነው። የእናንተ ችግር የራሳችን ችግር ነው። እንደማናቸው ነው የምንዘግበው። እንደው ፕሊስ አሁንም ድምጻቸውን እናሰማለን ለወገኖቻችን ስንል ያሳዝነኛል እንዲህ አይነት አገዛዝ መኖሩ። መቲ እንዳለችው ለአንድ ዜጋ የሚደነግጡ መንግስታት ባሉበት ሀገር
እኛ ሀገር የሰው ህይወት እንደዚህ መርከሱ በጣም ነው የሚገርመኝና አይዟችሁ በርቱ። ሁሌ እንደምንለው በተቻለ መጠን አንዲት እህትም ስትመክራችሁ እናንተን ሰምቻለሁና ጥሩ ምክር ነው የመከረቻችሁ። እናንተም ሁላችሁም አይደላችሁ በመካከል ያላችሁ አንዳንድ ጊዜ ብዙዎቻችሁ እዛ ያላችሁትን ሰርታችሁ ሀገራችሁ ለመግባት አላማ አላችሁ። ብዙዎቻችሁ ጥሪት ይዛችሁ ሀገራችሁ ጋር ቀና ብላችሁ በምትሰሩበት ሁኔታ ላይ ያ አላማ ያለው ሰው አላማውን ማወቅ አለበት። በዛ ማህበረሰብ ውስጥ እናቃለን። ዋናው ነገር እናንተ ሰርታችሁ ስላለፈላችሁ የሚቀኑ ናቸው ያን ነገር የሚያስነሱት። እነሱ ስለማይሰሩ ሰምተናል። ግን አንዳንዶቻችሁ ደግሞ ኦቨርአክት የምታደርጓላችሁ። ይሄን ጥንቃቄ አድርጉ። ለክርስትና ለልደት ሊሞዚን ሁሉ የምትከራዩአላችሁ አሉ አንዳንዶቻችሁ። ምን ያደርግላት አገራችሁ ላይ ታደርጉታላችሁ። አገራችሁ ላይ እንደውም እንደዛ የሚያስደርግ አይደለም። አሁን ያለው ሁኔታ ሊያድርባቸው ይችላል። ነዋሪው ገባህ እዛ አካባቢ ያድርባቸዋል። እንኳን እዛና በሌሎችም ሀገር አሉ። በምንኖርባቸው በእኛም አካባቢ እንኳን አንዳንድ የምናያቸው ምልክቶች አሉ። ከሌላ አካባቢ የጣን ምናምን ተብሎ ከፍ ያለ ደረጃ ላይ ሲደርስ ቅር የሚያሰኝ ነገር ይኖራል፣ እንዲሁ ሳናውቀው፣ ሁሉም ባይባል ማለት ነው። ስለዚህ አንዳንዶቻችሁ በንግድ ቤት የተሻለ ነገር የምታደርጉ ጥሩ እንትን ነገር ያላችሁ አገራችሁ ላይ ራሱ ቀነኒሳ በቀለ ያለው ነግሬያችሁ አይደል? ቀነኒሳ በቀለ ጥሩ ገንዘብ ገቢ ያለው ነው፣ ካፒታል ያለው ነው። ጥሩ መኪና አልነዳም ኢትዮጵያ ውስጥ ነው ያለው። እንዴት ብዬ ነዳለሁ በዚህ ህዝብ መካከል አለ። የማይውዛ የተለመነ የሚርብ ምናምን ነው አለና ያሳቀቀኛል አለና እንደዚህ በሚሉበት ጊዜ ቀነኒሳ እናንተ ደግሞ ደቡብ አፍሪካ ሄዳችሁ በርካቶቹ በማይሰሩበት ሁኔታ በሰው ሀገር ላይ አልፎላችሁ እንደዛ ሲመለከቱ ይበሳጫልና አንገታችሁ ደፍታችሁ እዛ ቦታ እንዲህ አይነት አደጋ ካለ ስራችሁን ሰርታችሁ አላማችሁን አሳክታችሁ በእናንተ ምክንያት ብዙዎቹም እየተጠቁ ነው አንዳንዴና ይሄ ማለቴ መብት የላችሁም እያልኩ አይደለም፣ ግን በብልሃትና በዘዴ እናንተ ነው። ሌላውን ደግሞ እንደተባለው ያገዛዝ እንደ ወንድም ነው አሁን የመከርኳችሁ። ድምጻችሁን እናሰማለን ለማለት ያህል ነው። ተመልካቾቻችን፣ አድማጮቻችን የታየ ደንደዓ ጉዳይ ነው። ሌላው እንግዲህ መቲ አነጋጋሪ ሆነው የታየ ደንደዓ ወንድም ጉዳይ እንግዲህ ደረጀ ደንደዓ ነው የሚባለው፣ ታናሽ ወንድሙ ነው። እኔ ማታ ነው የሰማሁት መሞት። ከንቲባ ነው እዚህ ገብረ ጉራቻ አካባቢ ከንቲባ ሆኖ በታየ መታሰር ቅሬታ ያሰማ ነበር። እስካሁን ድረስ እየታገልኩ ነው እና ማታ የሰማሁት የሱ የቅርብ ጓደኛ የሆነች የፌስቡክ ጓደኛው ከሷ ነበር የሰማሁት። ስሟን አልጠቅሰውም ለሷ ጥሩ ስላልሆነ ቃል በቃል ደረጀ ደንደዓ አረዶ የወንድማችን የታየ ደንደዓ አረዶ ታናሽ ወንድም ያንተ ሞት ከልብ አስደንግጦኛል። ምን ልበል ብዙ ያወራው ነው እሱ ወንድሜ ምን ገጠመህ ትልና ምን አረጉ ብላ በጥያቄ ምልክት ውስጥ ይሄን ስታረገው ደነገጥኩ። ስለዚህ ክሮስ ቼክ ማድረግ ነበረብኝ። ክሮስ ቼክ ሳደርግ ከበርካታ ቦታዎች ላይ ሞቶ ተገኘ የሚለውን ነው ያገኘ ነው። እስካሁን ድረስ ይገርምሻል እዚህ እስከምገባበት ድረስ እንትን ላለ ማለት ነው ምንድነው በምን ምክንያት ነው የሞተው የሚለውን ነገር ለማግኘት በጣም እየታገልኩ ነው። ይሆን ሆኖ ታናሽ ወንድሙ ነው። እስከ ቅርቡ ድረስ አክቲቭ የነበረ ልጅ ነው። በተለያዩ ሶሻል ከንቲባም ሆኖ ሰራ የነበረ ልጅ ነው። ወደ ሌላ ስፔኩሌሽን ነው የሚወስደን ከዚህ ካለው ነገር በአሁኑ ሰዓት እየተደረገ ያለው ኦሮሚያ ውስጥ የዜጎች ሞት ከትናንት ወዲያ ዘግቤው ነበረ። እነ ኦህዴድና ሽመልስ አብዲሳ ወደ ሰላም አልመጣ ያሉ ሰዎች እየገደሉብን ይላሉ። በዛ በኩል ደግሞ ኦነሰ ራሱ እየገደለ ነው ይሄን የሚያደርገው ይላሉ። አንዳንድ መረጃዎች ደግሞ እንደምንመለከተው ኦሮሚያ ውስጥ ትክክለኛ ተጨባጭ መረጃዎች 120 የተባለ ማፊያዎች ቡድን በየቦታው ወጣቶችን አንቆ እየገደለ ያለበት ጊዜ ይሄ ፋክት እነዚህ ፋክቶች ናቸው። ስለዚህ በርካታ አሁን ልገባ ደግሞ ስል ጀዋር ለጥፎት ተመለከትኩ። ጀዋርን በድፍኑ እጅግ አዝናለሁ፣ ከልብ ያዝናለሁ፣ ነፍስ ይማር ታየ ለቤተሰቡ ብርታትን እመኛለሁ ብቻ ብሎ ነው የጻፈውና ኮሜንቶች ላይ በርካታ ኮሜንቶች አሉ። ከአንድ ሺህ በላይ እያነበብኩ ነበረ እንትኑን ለማግኘት ማለት ነው። ሁሉም ሀዘናቸው፣ አንዳንዶቹ ግን እርስ በርስ አንዳንድ አልፎ አልፎ እርስ በርስ እስከመቼ ነው እንደዚህ ሆን የምንቀጥለው የሚሉ አስተያየቶችንም ተመልክቻለሁና ታየ ደንደዓ እስር ቤት ነው ያለው። ያለ በደሉ ነው የታሰረው። ታስሮ ከተፈታ በኋላ ነው እንደገና ደግሞ እንዲታሰር የተደረገው። የቲፒኤልኤፍ መሩ ስርዓት ሊሄድ 9 ነው 10 ዓመት የታሰረና የተሰቃየ ነው። በርካታ መከራ የተቀበለ ነው።
ዛሬ እሱ መከራ እየተቀበለ ያለው በሱ ትግል ነፃ ባወጣቸው ሰዎች አማካይነት ነው። ዛሬ ስልጣን የያዙት እነ ሽመልስ አብዲሳ እና አብይ በሱ ትግል ነፃ ያወጡ ናቸው። ባጎረሰ ነው እጁን የተነከሰው። ዛሬ እንደዛ አድርገው የነፃነት ታጋዮቹ የመረሩ ነው። አሁን ደግሞ ታናሽ ወንድሙ ደረጀ ደንዳ አረዶ ሞቶ መገኘቱ ነው እየተነገረ ያለው። ዝርዝሩን ግን ኢንቨስቲጌት በደንብ እናደርገዋለን። መቲ በጣም ነው ያዘነው። እኛም ለታዬ ባለበት ቦታ ለቤተሰቡ ጭምር መጽናናትን እንዲሰጣቸው ልባዊ ምኞታችንን እንገልጻለን። እኔ እንግዲህ እየሰማሁት ያለሁት ደሬ በተፈጥሮ አደጋ ነው ተብሏል። እንደተባለው የሚደረገው ኢንቨስቲጌሽን መደረግ አለበት። ምርመራው ግን ሻወር ቤት ወድቆ ነው የሞተው የሚል ወሬ እየተንቀሳቀሰ ነው በየአቅጣጫው። የተሰማው እንደዛ ነው። እሱ ሽፋን ይሁን እውነተኛ ይሁን ምን ይሁን አይታወቅም። ትላንትና ግን ከተማው ላይ እንቅስቃሴ ሲያደርግ እንደዋለ ተነግሯል። እንግዲህ ያለውን መረጃ በደንብ ይዘን የምንመጣ ነው። ዋናው ነገር ደግሞ ሌላው አቶ ታዬ ደንዳ እንግዲህ በክሶች ሁሉ ነፃ ከተባለ በኋላ እስካሁን ያልወጣበት ምክንያት እንደሱ እሱም እየተጠየቀ ነው ያለው። እንግዲህ እሱንም አንድ ላይ መረጃውን ይዘን የምንመጣ ይሆናል አዲስ ነገር ካለ። ትክክል። በቃ ያው ነው። በጣም የሚያሳዝናል አንዳንድ ጊዜ እንዲህ አይነት ነገር በሚሆንበት ጊዜ ማለት ነው። ሌላው እንግዲህ በአማራ ክልል አንድ ቦታ ስብሰባ ተደርጎ ነበረ። በጣም የሚገርም ነገር ነው። ሰው በጣም ደፋር ሆኗል። ሁሉ ነገር ቀርቷቸው ሁሉ ነገር ካደረጉ በኋላ ለሴቶች ቆሜያለሁ የሚለው አገዛዝ ብልጽግና ሴቶች ትዳር እያላቸው ጭምር ተመልካቾቻችን ትዳር እያላቸው ጭምር እያወቁ መስተዳድር ባለስልጣናቱ የሆነ ነገር ሲፈልጉ አገልግሎት ሲሄዱ ሴትነታቸውን መጠቀም ግዴታ ሆኗል በብልጽግና ነው። ተሰማታላችሁ። እዛው ስብሰባው ፊት ነው ያፈረጠችው። አንድ ሴትነታቸውን ደግሞ ሌላው የሚጠቀሙት አገልግሎት እያገኙ ያሉት ሴትነታቸውን የሰጡና ወይም ዘመድ ያላቸው እዛ ውስጥ አገልግሎት የሚያገኙት ምንድነው የሚያስፈልገው? አሁን አለች ዳሌና ወገን ያለው ብቻ ነው። ወይ ዳሌ ሊኖረው ይገባል ወይ ዘመድ ሊኖረው ይገባል አገልግሎት ለማግኘት ነው የምትለው። ከራሱ አንደበት እንስማው። እዛው ስብሰባ ላይ በብልጽግና ስብሰባ ላይ የተነገረው እንዴት እኮ አገሪቷን እኮ እንዴት በኃጢአትና በወንጀል እንዳጨማለቋት መቼም ከአይምሮ በላይ ነው። ስንፈልግ ባል እያለን እየተጠየቅን ነው። አሃይ መሆን አለበት። ድድርም ሌላ ነገር ስንፈልግ ባል እያለን እየተጠየቅን ነው። አሃይ መሆን አለበት። ስለዚህ ወገን ዳሌ የሚባል መስፈርት አለው። ወይ ወገን ወይ ዳሌ ወይ እንደዛ ተብሎ ስለዚህ በዚህ አግባብ ነው ወይ እየተመራ ያለው። እኔ ስልጣን ለማግኘት ወይም ለመሾም ትዳሬ መፍታት አይጠበቅብኝም። ባለኝ መቀጠል ያለብኝ። ስለዚህ ይሄን አይነት ነገር እያለ ተመልከቱ እንግዲህ የወንበዴ ዘመን ነው። ብድር ለማግኘት ሳይቀር አለች። ብድር እኮ ነው በወለድ የሚከፈል ምን በሚል እኮ ነው። ወይ ወገን አለ ወይ ዳሌ ከሁለቱ ያለ ብቻ ነው አንዱ የሚያገኘው። ትዳር እያለን ጭምር እንደገና አሰኝ ባል እያለን ጭምር ነው ብትል ድድርም ሌላ ነገር ስንፈልግ ባል እያለን እየተጠየቅን ነው። አሃይ መሆን አለበት። የህዝቡ ደግሞ ስለዚህ ወገን ዳሌ የሚባል መስፈርት አለው። ወይ ወገን ወይ ዳሌ ወይ እንደዛ ተብሎ ስለዚህ በዚህ አግባብ ነው ወይ እየተመራ ያለው። በኃጢአት የተጨማለቀ ስርዓት ከላይ እስከታች ድረስ የሚያመጣውን ነገር ነው እንግዲህ የምታየው። የማህበረሰባችን እሴት፣ ሃይማኖት የመሳሰሉት ሁሉ ገርስሶ ከላይ እስከታች በኃጢአት በወንጀል በሌብነት በርኩሰት ብቻ አገሪቷን ሲያጨማለቃት ነው የምታየው በዚህ 8 ዓመት። እንዴት እንደተበላሸ ተመልከች። እንዴት ድረስ እንደሄደ እጅግ በቃ እንግዲህ ተመልከች። አደባባይ ነው ራሱ እንኳን የተላለፈው። እናንተ በቃ የብድር አገልግሎት እንኳን ለመስጠት ትዳር እያለች ተመልከች። ትዳር እያላት ልጅ እያላት ባሌን መፍታት አለብኝ ያለች። እንዲህ አይነት ርኩሶች ናቸው ብልጽግና የሰገሰጋቸው አስቀመጣቸው ምን ያላቸው እንዲህ አይነቶች ናቸው። በቀደም አንተ ያካፈልከን ዜና ነበረ። ራሷን ያጠፋችው ሴት አስታወስካት? አስተመምርት የሆነች ያቺ 15,000 ብር አጣ ካልተኛሽ ተብላ ነው። እሷማ ልክ ነሽ። ከዛ ራሷን ያጠፋችውንም ሴት እዚሁ ሴትነቷን ፈልገው እምቢ ስትል ከስራ ያባረሯት።
ከላይ እስከ ታች በወንጀል የተጨማለቀ የወንብድና መንግስት ስለሆነ ያለው ምንድነው የሚሆነው? አሁን ሰው ከላይ የሚሰራው ነው ትውልድን እና እንደዚህ አይነት መርሆቻችንን ስነ ምግባራትን የመሳሰሉትን ሃይማኖታችንን እየገረሰሱ እያጠፉ ሲመጡ ነገ ምንድነው የሚሆነው? ማናት ኢትዮጵያ የምትባል ሀገር ምን አይነት ሀገር ነው የምትሆነው? የወንበዴዎች ብቻ፣ የወንጀለኞች ብቻ፣ የሴት ደፋሪዎች ብቻ፣ የሌቦች ብቻ፣ የነፍስ ገዳዮች ብቻ ነው የምትሆነው? እንዴት ነው የሚሆነው? ምክንያቱም ከላይ ያለው ስርዓት በወንጀል የተጨማለቀ የወንበዴ ስርዓት ስለሆነ ከስር ወንበዴዎቹን ለዛ ኳሊፋይ የሚያደርጉትን ነው የሚመርጠው። ብዙዎች ደና ደጋጎችማ ጥያቄ ሲጠይቁ ይሄ እኮ ልክ አይደለም ሲባሉ ታስረዋል፣ ተባረዋል፣ ተገድለዋል፣ ሁሉ ተረሽነዋል። ስለዚህ ከዚህ መንግስት ጋር የሚሰራ ወንበዴውን ሌባውን እየመለመለ ነው የሚያመጣው። ስለዚህ እንደዚህ አድርጎ በእህቶቻችን በእናቶቻችን ላይ እንዳየኸው ነው እንግዲህ የሚያደርጉትን ስርዓት። ቤተክርስቲያንን ከማቃጠል የበለጠ ምን ሊያደርግ ይችላል? ይሄ ስርዓት ምን ማለት ነው? ቤተክርስቲያንን ማቃጠል ማለት እኮ ይሄን ነው። ከዛ አርቲፊሻል የሆኑ ሰዎችን በአደባባይ እያወጡ ለብልጽግና ጎስፕል የሚጸልዩ ይሄንን መንግስት እየተንከባለሉ ይሄ መንግስት 1000 ዓመት ያኖርልን እያሉ እየተንከባለሉ እየተከረባበቱ የሚጸልዩ አሉ። በዛው ልክ ደግሞ አይ ሃይማኖቱ ስርዓቱ እኮ በዚህ አይደለም የሚሉት ደግሞ ይገለላሉ። ምንድነው ማለት? ኢትዮጵያ ያላት ሃይማኖቷም ስርዓቷም ማንነቷም ሙሉ በሙሉ እየተገረሰሰ እንደሆነ የሚያሳይ ነው። በጣም አደገኛ ሀገር ነው የምትሆነው። ትክክል እና መራር ነው ጊዜው፣ መራር ትግልም የሚጠይቅ ጊዜ ነው የሚለውን እንገነዘበው ይገባል ነው። ወደ አማራ ክልል ስንገባ መቲ ቴዎድሮስ 88ኛ ክፍለ ጦር የአንድ ሬጅመንት አርበኞች በትናንትናው ዕለት ዚገም ወረዳ ጁማራ ቀበሌ ላይ የሰፈረ የጥምር ጦር ኃይል ነበረ። ድንገት ነው ጥቃት በመክፈት እሱ ላይ ብዙዎችን ሰለባ ማድረግ አካባቢውን እንደተቆጣጠሩት የ109ኛ ኮር ህዝብ ግንኙነት ክፍል የላከው መግለጫ ያመለክታል። እንዲሁም በሰሜን ወሎ በርካታ ኃይል በገባበት ሰዓት ላይ ብዙ ወታደሮች ወደ ስፍራው እየተንቀሳቀሱ ባለበት ሰዓት ላይ ምናልባትም በዚህ ይሄ ምርጫ እስከሚያልቅ ቲፒኤልኤፍ ውጊያ ይከፍታል ምናምን ብለው ዝም ብለው ግርግር ለመፍጠር ይመስለኛል አብይ ወደ ወሎ መስመር በብዛት እያስገባ ባለበት በዚህ ሰዓት ላይ ነው እንግዲህ ምንድክ እዛ 12ኛ ክፍለ ጦር ውስጥ ከሁለት ሬጅመንት የተውጣጡ አርበኞች በተኩለሽ ዛድልዳይ አካባቢ ሰፍሮ በነበረ ኃይል ላይ በወሰዱት እርምጃ በርካታ እንደዚሁ ህይወታቸውን አጥተዋል። በርካታ ወታደሮች በዚህ ኦፕሬሽን የቆቦ ወረዳ እና የተኩለሽ ፖሊስ አዛዥ የነበረው መለስ አባዩን ጨምሮ በርካታ የጸጥታ መኮንኖችና ሌሎች ሚሊሻዎች ጭምር ህይወታቸውን ማጣታቸው ነው እየተነገረ ያለው። በወሎ በኩል ውጥረት አለ። ሰሞኑን ቅድም እንዳልኩሽ ጌታቸው ረዳ ሰሞኑንም አንድ መግለጫ ሰጥቶ ነበረ። በቅርቡ መቀሌ እንቆጣጠራለን፣ ትግራይ እንገባለን፣ የሚቆጣጠር ምክር ቤት መስርተናል ምናምን እያለ ስለሆነ ይሄን ሁሉ ይሄን መግለጫ እየሰጡ ያሉትና እኔ የሚመስለኝ ወታደር እያሰባሰቡ ያሉት ይቺ ምርጫዋ እስከምታልፍ ግርግር ነው እንጂ ጥይት የሚተኩሱ አይመስለኝም። ዝም ብሎ እንደባለፈው ጊዜ አጓጉዘው የሚያደርጉትን ነገር እስከሚያደርጉ ድረስ ግርግር ለመፍጠር ነው እንጂ አሁን ውጊያ የሚገጥምበት ኮንቬንሽናል ዋር በተለይ የሚባለውን ነገር የማጥቃት መደበኛ የማጥቃት ጦርነት የሚከፍትበት አቅም ላይ አይደለም ያለው ብልጽግና። ሁሉ ነገር አብቅቶበታልና እንግዲህ ብዙ ወታደር በገባበት ሁኔታ ላይ ነው አሁንም በዚህ በተኩለሽ በተለያዩ ቦታዎች ላይ ጥቃት የተከፈተበት ለማለት ነው። ይህን ካልኩ ዘንዳ መቲ የምንወስደው ቅድም ያነሳነው የጣናው አለ፣ የደቡብ አፍሪካው አለ፣ አሁን እያነሳነው ያለው ነገር አለ። አጠቃላይ በዚህ በአሊዶሮ አለ፣ የገታው የብዙዎች ለቅሶ አለ፣ ብዙ ነገሮች እየተደረጉ አለ። ይህ እየሆነ ባለበት ሰዓት ላይ የበርካታ ጉሮሮች መዝጋት በአሁኑ ሰዓትም አልቆምም። የሚመጡ ቪዲዮዎች ይዘገንናሉ። አንድ ቪዲዮ ተመልክተን ይሄ ሁሉ እየሆነ ባለበት ሰዓት ላይ ምን እያደረጉ ነው እና አብይ ምንድነው አሁን ይሄ ሰሞን እያደረጉ ያሉት እንመለከታለንና አንድ የንግድ ድርጅት ሱፐርማርኬት ማለት አትክልትና ፍራፍሬ መሸጫ የብዙዎችን ጉሮሮ ሊይዝ የሚችለውን ድርጅት ሲያፈርሱት እንኳን ከውስጥ ያለውን አውጡ አላላቸውም። እስኪ አንዴ እንመልከተው። እንትኑን ድምጹን ማቆም ትችላለሽ። በነገር ላይ ደር ይሄ እንደዚህ አይነት መዓት ነው ያለው። በጣም የሚደንቀኝ በቃ የሚያመኝ የሚያቆስለኝ ነገር ይሄንን ሱቅ ለመክፈት
በዚህ ደረጃ ያንን ሁሉ ፍሩትና ፍራፍሬ ምናምን ቬጅቴብል ለመግዛት የሚያወጣውን ገንዘብ ሰዎች እንዴት አፈርድሜ እንደሚጉጡ እናውቃለን። እላዩ ላይ ደግሞ እንዴት ምን አይነት ጭካኔ እንደሆነ ድሃ ሆነ የድሃ ማህበረሰብ ልጅ ሆነ ይህንን የድሃዎቹን ሱቅና ለፍተው አዳሪዎችን ሱቅ በዚህ ደረጃ ሲገረስሱት እንዴት አይሳሱለትም እንዴ? ሰው እንኳን መጥቶ እኮ ይሄ ነገር ሊፈርስ ነው አውጣ እንኳን ቢባል እኮ የሰፈሩ ህዝብ እኮ ተጋድሎ ነው የሚያወጣው፣ ተጋድሎ ካለው ችግር አኳያ ማለት ነው። እነሱ ግን እንደጠገበ ሰው ከላዩ ላይ ነው የሚያፈርሱበት። ይሄ መጀመሪያ እንዳይመስል እንደዚህ አይነት ብዙ ሺዎች ናቸው የፈረሱት። ብዙ ሺዎች እንኳን እነሱ እዛው ቤቱ ሰዎች በተኙበት ላይ ነው ትናንሽ ቤቶችን ሲያፈርሱ የነበሩት። በተኙበት ላይ አራሶች ባሉበት ላይ ነው ሲያፈርሱ የነበረውና እኔ መቼም አቋሜ አንድና አንድ ነው። እኔ እነዚህ ሰይጣኖች ናቸው፣ ይሄን ማህበረሰብ ለማጎሳቆል የመጡ ናቸው፣ የሰው ልጅ ለማዋረድ የመጡ ናቸው። ርህራሄ የላቸው፣ ሃይማኖት የላቸው፣ ሰውነት የላቸው፣ ምንም የላቸው። ተመልከት። ይሄኔ አሁን ይሄ ሰው ራሱን ቢያጠፋ ይፈረድበታል። የዚህ ሱቅ ባለቤት እንግዲህ ምን አለው ከዚህ በኋላ? ሰራተኞቹን፣ ቤተሰቦቹን፣ በዚህ የሚገለገለውን የአካባቢው ማህበረሰብ ሁሉ ተወው። ይሄ ሰው አለኝ ያለውን ሀብት ሁሉ አንጠፍጥፎ እንደዚህ አድርጎ ደርድሮ ቀን ከሌሊት የሚሰራ ሰው እንደዚህ አይነት ፍርድ እንዴት ከሰው ልጅ ያገኛል? ይሄ እኮ እንደዚህ አይነት ፍርድና ክፋት እኮ ከሴጣን ነው ሊመጣ የሚችል። ጨካኝ ሰው እንኳን ሊያደርገው የማይችል ነገር ነው፣ ያውም በደሃ ሀገር ላይ እና በጣም ብዙ ናቸው። ትክክል ኢቭሎች ናቸውና እኔ እንደው ከማፍረሱ አፈራረሱና እንትናቸውን ነው የምትመለከችና ትዝ ይለኛል አንዴ እንደዚህ በጭካኔ ሲያፈርስ አንዱ ወድቆ ሞተ። ታስታውሽ ከሆነ ሸገር ከተማ ላይ እኔ ያዘንኩት ለማን ተው ታውቂያለሽ? ካፍራሹ ነበር አደጋ ደርሶበት የሞተው በመሰላል ወጥቶ ሲያፈርስ እና ለቤተሰቦቹ ሀዘን ጭንቅላቱ ሁለት ሀዘን ነው ጥሎባቸው ሄደው። አንድ አፍራሽ ግብራይ የሱ መሞት ነው የሚቆጫቸው ሀዘኑ። ሁለተኛው ምን ሲያደርግ ሞተ ሲባል የሰው ቤት ሊያፈርስ ሄዶ ሞተ። በጣም በጣም የማይወጣ ነገር ነው። ሊቭል ለአፍራሽ ግብረ ኃይሎች እንኳን እየሰጡ ያሉት ምን ልልሽ መሰለሽ፣ የብልጽግና ደጋፊዎች ምናልባት ይሄን ፕሮግራም እየተከታተላችሁ ያላችሁ እንደው አሁን ይሄን አይታችሁ ትደሰት፣ በዚህ ላይ በተሰራ አምፖል ትደሰታላችሁ? ስንት ሰው እንደሚመግብ፣ ስንት ሰራተኞች እዚህ ውስጥ እንዳሉ፣ ስንት ቤተሰብ እንዳለ ይሄ አንድ ምሳሌ ነው የሰጠናችሁ። በዚህ ላይ የታንቀው እየሞቱ በዚህ ላይ በሚሰራ ምን ይሰማችኋል? በዚህ ደም ላይ በዚህ ሁኔታ ላይ በተሰራ አስፋልት ላይ ትንሸራሸራላችሁ። ኦኬ ሂዱበት፣ ትኮራላችሁ። በአግባቡ ሌላው ቢቀር እቃችሁን አውጡ አይባልም። እቃ እንኳን አውጣ እንደዚህ ነው ቢባል አውጥቶ አይቀመጥም። ሌላ በኢትዮጵያ ውስጥ በአሁኑ ሰዓት ላይ አንድ ሎሚና አንድ ክብሪት ስንት እየተሸጠ እንደሆነ አናውቅ። ምንድነው የሚሰማችሁ ነው? ሌላ ይሄን ካልኩ ዘንዳ መቲ ግደር ይቅርታ፣ እዚሁ ላይ ትዝ ይላልን ማአት ሰዎች ራሳቸውን ማጠፋትና ቤት ሲፈርስ ላይ መሞት ምናምን በነገር ላይ እንደ ቀልድ ታልፎ ነው እንጂ ብዙ ተከናውኗል። እኔ ማስታውሰው ልንገር፣ በቅርብ ሩቅ ያልሆነ መጨረሻ ላይ አካባቢ ብሔራዊ ቲያትር አካባቢ መጽሐፍ የሚሸጥ ልጅ ሲያፈርሱ እንደገደሉ ታውቃለህ? ማለት ውጣ ማለት አቅቷቸው ነው። መጽሐፍ ውስጥ እዛው ቁጭ እንዳለ ላዩ ላይ ደርምሰው የሞተውን ትዝ አይልም? መጽሐፍ ሻጭ ልጅ ነው። ለምን ይሞታል? እነዚህ እኮ ሰይጣኖች ናቸው የምልህ እኮ በምክንያት ነው እንዴ። መግደልንም አብሮ ምን አመጣው? ምን አይነት መንፈስ ነው ላያቸው ላይ ያለው? እና እሱንም ማስታወስ አለብን። ሰዎችንም ውስጥ እያሉ እየገደሉ ነው እየመጡ ያሉት እንጂ የከተማ ጽዳት ላይ ብቻ ያተኮረ አይደለም። ሌላ ከዛ በላይ ብዙ አጀንዳ ያለው ጉዳይ ነው። ቀጥል፣ አቋረጥ። በጣም የሚያሳዝንና ልብ የሚያደማ ነው። ይህ በሆነበት ሰዓት ላይ እንደዚህ እያደረጉ በሚሰሩት ነገር ላይ ምን እያደረጉ ነው ያመጡት? መቲ አንድ ነገር ማየት ስላሳየው ነው ዛሬ ብልጽግና ለምንድን ነው ጥቃቅን ነገር ላይ ሰሞኑን የተጠመደው? ለምንድን ነው? መለስ ዜናዊ በጣም በዚህ በኩል አፕሪሼት ታደርገዋለሽ። ለመለስ ዜናዊ የበለጠ ነገርኛ የምንከራከረው እንጂ ኮት የሚያረጋቸው ለምስክርነት የሚጠራቸው እና IMF እና ወርልድ ባንክ የተለያዩ ፖለቲከኞች ምናምኖች ሁሉ ምስክሮቹ ማለት ነው። እነ ጆሴፍ ጉብልስ ብዙ ናቸው። ልትከራከር ይችላልሽ፣ መለስ ልከራከረዋለን። ግን የመለስ ዊትነስ የነበሩት ብትመለከቻቸው ፖለቲከኞችም ኢኮኖሚስቶችም ትልቅ ደረጃ የሚከራከርባቸው ማለት ነው። አብይ በተለይ ባለፈው 1 ዓመት 2 ዓመት
ይሄን ነገር ስላጣው ሁሉ ነገር ውድቅ ስለሆነ በአሁኑ ሰዓት ይሄ ሁሉ ልቂት ሞት ምናምን እያደረገበት ደህና ሰው ስላጣ የሚመሰክርለት ስላጣ የሀገሪቱን በጀት እያወጣ ካለፉት 2-3 ወር ወዲህ ማን ሆኑ ምስክሮቹ? አንዴ በፎቶ አሳይልኝ። በከፍተኛ በጀት በብልጽግና ወጥቶ እየወጣባቸው አሉት እስከ ትናንትናው ድረስ ማለት ነው። ይሄ ዝም ብሎ አይደለም እሺ የተደረገ ያለ ሞትን፣ እንግልትን፣ ስቃይ፣ ጦርነትን በቲክቶከሮች ለመሸፈን የሚል ምንም የታቀደበት የተደረገበት ነው። እጅግ የማዝነው ለዚህ ነው። የኢትዮጵያ መሪ ብዬ በጣም አዝናለሁ ለመቀበል። ከትናንት ወዲያ ደግሞ ጀምሮ የሆነ ልጅ መጥቷል። አዱና ይዞት የመጣ ልጅ አለ ከእናንተ ጋር ከእንግሊዝ ከለንደን ያለ ልጅ ያው እኔ ስሙንም ስለማት እነዚህ ልጆች በእድሜዎቻቸው እኩያ በምናምን በተለያየ ነገር የሚታወቁ ቲክቶከሮች ናቸው። በየራሳቸው ተከታይ ያላቸው። አሁን ይሄ ልጅ መጥቶ አዲስ አበባ በጣም አሪፍ አይነት ብሎ ቲክቶክ ላይ ስላደረገ ምን የሚቀይረው ነገር አለ ነው? ምን የሚሸፍነውስ ነገር አለ ነው? እነሱ እነዚህ ለመሸፈን እያደረጉ ነው። እንትና የጻፋትን አጭር ነገር ላንብባት በዚህ አጋጣሚ እንትን ስለምትል መሰረት ሚዲያ ኤልያስ መሰረት ምን አለ? የመንግስት መገናኛ ብዙሃን በቅርብ ጊዜያት ለውጭ ሀገር ቲክቶከሮችና ይዘት ፈጣሪዎች እየሰጡት ያለው ከልክ ያለፈ ሽፋንና ማጋነን ከጀርባው የህዝብን ትኩረት የማስቀየር አጀንዳ እንዳለው በግልጽ ያሳያል። ይህ ድርጊት የሀገሪቱን እውነተኛና አንገብጋቢ ችግሮች ወደ ጎን በመተው ሆን ተብሎ የሚሰራ ኃላፊነት የጎደለው የሚዲያ ስልት ነው። ይህን ጉዳይ በሚከተሉት ዋና ዋና ነጥቦች መተቸት ይቻላል። በአሁኑ ሰዓት ህዝቡ በከፍተኛ የኑሮ ውድነት፣ በዋጋ ንረትና በከፋ ኢኮኖሚ ቀውስ ውስጥ ይገኛል። የዜጎች የዕለት ጉርሳቸውን ለማግኘት በከፍተኛ ስቃይ ውስጥ ባሉበት በዚህ አስቸጋሪ ወቅት የመንግስት ሚዲያዎች የውጭ ዜጎች ስለ ኢትዮጵያ የሚያቀርቡትን ቪዲዮዎችና ጉብኝቶች እንደ ትልቅ አገራዊ ድል አድርገው ማቅረባቸው ከህዝቡ ዕለታዊ ኑሮ ትግል ጋር ፈጽሞ የማይገናኝ ተግባር ነው። ኢቲቪ ትናንት ይህን የቲክቶኩን እያቀረበ ነበር ስራዬ ብሎ ማለት ከኢኮኖሚ ባሻገር የዜጎች ደህንነት ከፍተኛ አደጋ ላይ ወድቋል። ተደጋጋሚ ጥቃቶችና እገታዎች የዕለት ተዕለት ዜና ሆነዋል። ከ2 ቀናት በፊት እንኳን በደርዘን የሚቆጠሩ ንጹሃን ዜጎች ታግተው ሳለ የመንግስት ሚዲያዎች ስለዚህ አሳሳቢ ሀገራዊ ጉዳይ ትንፍሽ አላሉ። የዜጎች ህይወትና ነፃነት አደጋ ላይ ባለበት ሁኔታ የሚዲያዎቹ ዋና አጀንዳ የውጭ ቲክቶከሮች መዝናናትና ቪሎግ ማድረግ መሆኑ እጅግ የሚያሳዝንና የሚዲያውን የሞራል ዝቅጠት የሚያሳይ ነው። ዜጎች እየታገቱና እየተገደሉ ባሉበት ሀገር ሚዲያው ሁሉ ሰላም ነው የውሸት ትርክት ለመፍጠር መሞከሩ ዜጎችን መናቅ ጭምር ነው። የመንግስት ሚዲያዎች አገር ዜጎች ስለ ሀገራችን ጥሩ ነገር እንዲናገሩ ያላቸው ጥማት ኤክስተርናል ቫሊዴሽን ይህን አድራጊው አካል በራሱ ላይ ያለውን የመተማመን ማጣት ያሳያል። ቅድም ያልኩሽን የሀገርን ገጽታ መገንባት የሚቻለው በውጭ ቲክቶከሮች ውዳሴ ሳይሆን በሀገር ውስጥ ለዜጎች ሰላም፣ ደህንነትና የፍትሃዊ ኢኮኖሚ እድገት በማረጋገጥ ነው። የገዛ ዜጎቹን ስቃይና ሰቆቃችን ብሎ የውጭ ሰዎች ምስክርነት ለማግኘት መሮጥ ትልቅ ኪሳራ ነው ይላል። ይሄ ኤልያስ ነው ያላቸው። ምን ያህል በራስ መተማመናቸው እንደጠፋ ቁም ነገር ብሎ የሚወስዳቸው ሰዎች እንደሌለ እንግዳ መጣን ቢሉ አንቶኒዮ ጉቴሬስ ለናይሮቢ ስብሰባ መጡ። እባክህ አዲስ አበባ ጎራዱለትና አንድ የሆነ ስዕል አሳያቸው ሄዱ። ኢትዮጵያ ጋር ቁም ነገር ያለው ከፍተኛ እርዳታ የሚሰጥ በንግድና በኢንቨስትመንት አደረግኩ የሚል አጋር ያጣችበት ከጎረቤት ሀገር ጋር የተቆራረጠችበት ሀገሪቱ ከጫፍ እስከ ጫፍ በግጭትና በጦርነት እየታመሰች ያለችበት ህዝቡ በረሃብ የሚበላው ባጣበት ብዙ ሰቆቃ፣ ለቅሶ፣ እንባ በኢትዮጵያ በሞላበት ሰዓት ላይ ያንን ለመሸፈን ምንድነው ይሉት መቀመጫን ገልጦ ክንብንብ የሚባል ነገር አለ ተረት። ዶክተር አዴን አፈቅርሻለሁ አላት። አዴን በዛን ሰዓት አዴና ዴቭ አንድ ላይ ባሉበትም ሰዓት አዴ ደንግጣለች። አሹ ለሮማን በድጋሚ ፍቅሩን ገለጸላት። ገጀራው ፍቅርና ቤዛ ተንኮልና ሴራቸውን ሊያስይዙት ነው። ገጀራውም ወደ ሐዋሳ ሄዷል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ ውድ ቤተሰቦቼ፣ ውድ ኤርትራውያን፣ ውድ ኢትዮጵያውያን ሰላማችሁ ብዙ ትርፍ ይበልልኝ እያልኩኝ ዛሬ ይዤላችሁ የመጣሁት እንግዲህ ባለፈው እየቀጠለ ያያችሁት
ሰራተኛዋ አዴ ክፍል 254 ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ባቡሬና ሊሊ ሽር ጉድ ላይ ናቸው። ደስታቸውን እያጣጣሙ ይገኛሉ ማለት ነው። ሆኖም ግን ምቀኛና መቼም ማይጠፋው የቤዛና የፍቅር ተንኮል ይሄው ከኋላቸው እየሄደ ነው። ለአዴም ለሷም ሁሉ ጊዜ እንደ ተንኮል ሴራ እንዳጠነሰሱ ነው። ነገር ግን ሁሌ የጠነስሳሉ፣ መቼም አይሳካላቸውም። አሁንም ሆነ ብሎ ለአዴና እንግዲህ ለሷ ጠንስሶላታል። ነገር ግን አሁን ገጀራውንም ምን ሊያረጉት ይሁን? ለገጀራውም ጠንስሶ ወንድሟን የቤዛን ወንድም መንገድ ላይ አግኝቶት ይሮጣል። እሱም ያራሮጣቸው ፍቅርና እሷ ነገራቸውን እያወሩ ያሉም ገጀራውን ያዩታል። በዛን ሰዓትም የሮጡ ይሄዳሉ። ገጀራው እየመጣ ነው ቶሎ እንሸሽ በማለትም ሁለቱም እየሸሹ ያሉ የቤዛን ወንድም አገኙታል። ቶሎ ናናና ገጀራው ያባረረን ነው ይገለናል በማለትም ነግሩታል። እንዴ ገጀራው ከየት መጣ? እኔንማ ካየኝ ይገለኛል በማለትም እሱም ይሮጣል አብሯቸው። በዛን ሰዓትም አንድ ላይ ቦታ ቆሞ ገጀራው እንግዲህ ከያዘኝ ይገለኛል በማለትም እሱም ይነግራቸዋል። እኛ አሁን የሆነ ነገር ጠንስሰናል። ስለዚህ በዛ ነገር ከተሳተፍከ የኔ ወንድም ትሆናለህ፣ ካልተሳተፍከ ግን ወንድሜን ብዬ አልጠራህም ብላ ትነግረዋለች። አሁን ደግሞ ምን ጠንስሳችሁ ነው የመጣችሁት? ምን ፈልጋችሁ ነው ብሎ ይጠይቃቸዋል። አንተ ገጀራውን ሄዳ ታባብለውና ይቅርታም አድርግልኝ እና እኔ አጥፍቻለሁ ብላ ታናገረዋለ። እኛ ደግሞ እሱን ባዘናጋው ሰዓት እኛ ደግሞ ስራችን እንጨርሳለን በማለትም ሁለቱም ያወራሉ። እንዴ እናንተ ያማችኋል እንዴ? እንዴት ነው ገጀራው ሊገለኝ እኔን የሚፈልገኝ ሄዳ ተንኮል ውስጥ ግባ የምትሉኝ ምን ማለታችሁ ነው እንዴ? የእናንተ ሴራ አያልቅም። ሌላ ነገር ካላችሁ ተናገሩ፣ ሌላ ነገር ከሌላችሁ በፍጹም አላደረገውም በማለትም ሁለቱም ሶስቱም ይከራከራሉ። እንግዲህ በዛን ሰዓትም ሁለታችሁም ተከራከሩ፣ እኔ እሄዳለሁ ትቆያላችሁ መሰለኝ በማለትም ፍቅር ትታችሁ ሄዳለች። አሹ ለሮማን ፍቅሩን ገለጸላት። አሹም እኔ አንቺን አፈቅርሻለሁ፣ ለልቤም ትልቅ ቦታ አለሽ፣ አስቢው ከክፍለ ሀገር ጀምረን ሁለታችን እስከዚህ ድረስ፣ አሁንም ግን አዲስ ህይወት ነው ያለኝ፣ አንቺን ሁሌም አፈቅርሻለሁ በማለትም ነገራት። እንዴ አንተ ደግሞ አሁን እንደዚህ ምንድነው? እትዬ እቃ ገዝተሽ ነይ ብሎኛሉ፣ እሱን ልገዛ እየሄድኩ ነው በማለትም ትነግረዋለች። አሁን ደግሞ ለምንድነው የምታዞሪው ሮማኔ ተይ ግን በማለትም እሱም ይናደድባታል። እሷም እቃውን ገዝታ ትመለሳለች። አሁን የእትዬ የሚፈልጉትን እቃ ሁሉ ገዝቼ መጥቻለሁ አግኝቻለሁ በማለትም ትነግረዋለች። እንኳንም አገኘሽ፣ ነገር ግን የሷስ ተገኝቷል፣ የኔ ግን መቼም አልተገኘም። የኔ ልብ ግን አንቺ ጋር ነው ሁሌ የተንከራተተ ያለው፣ ለምንድነው ምታንከራትቺውን በማለትም ይጠይቃታል። አሹ እኔ ተው ግን እንደዚህ አይነት ነገር አታውራኝ፣ እኔና አንተ እህትና የወንድም በዘለለ ምንም ነገር የለንም፣ እሱን እንዳላጣው ግን እፈራለሁ ትለዋለች። በዛን ሰዓትም በል አሁን እኔ ስራ አለብኝ፣ የኔ የልቤ ቁልፍ የት እንዳለም ታውቃለህ በማለትም ትነግረዋለች። በዛን ሰዓት አሹም በደስታ ፈንጠዝያ ይደንሳል። ደስ ብሎት ብቻው እየደነሰ ያለ ዴቭና አዴም ይመጣሉ። ሁለቱም እትዬን ልንዘይር በማለት ሲመጡ በጣም ደስ ብሎት በሩን ሄዶ ከፍቶ እንዴ አዴንማ ይዛህልኝ መጣ፣ ዝም ብላ አትገባም፣ ፍንጥሮ ሳሰጠኝ በማለትም ዴቭና አዴን ያቆማቸዋል። በዛን ሰዓትም ዴቭ አውጥቶ ከረሜላ ይሰጣል። በል እቺንማ ለሮማኔ ነው ምሰጣት በማለትም በቃ አሁን መግባት ትችላላችሁ በማለትም እነሱም ቤት ይገባሉ። በዛን ሰዓትም ቡና ተፈልቶ ሁለቱም ከነ እትዬ ቁጭ ብሏሉ። በጣም ደስ ብሏታል። የፍቅርም እናት እኔ ስላየኋችሁ በጣም ነው ደስ ያለኝ በማለትም ትነግራቸዋለች። እናንተ ሁለታችሁ አብራችሁ ስትሆኑ እንዲህ ስትታሰሳብ ሁለታችሁም እንትን ስትሆኑ በጣም ነው የሚያምረኝ፣ በጣም ነው ደስ የሚለኝ ብላም ታወራለች። በዛን ሰዓትም ሮማንም አው እናንተ የምትመጡ ጊዜ እትዬ በጣም ነው ደስ የሚላት በማለትም ታወራለች። አው እናንተም አትለያዩ፣ አንተም ለሷ እሷም ላንተ ስትሳሳሰቡ በጣም ነው የሚያምርባችሁ ብላም ታወራለች። በዛን ሰዓትም ለአዴም ገጀራው ስልክ ይደውልላታል። አዴም ስልክ ይዛ ትሮጥና ትወጣለች። በዛን ሰዓት ታች እየወረደች ያለችም ገጀራው ምን ሆነህ ነው በማለትም ስታወራ አሹ ይሰማታል። እንዴ ምንድነው ብሎም ስልኩም ይዘጋባታል። ምንድነው አዴ እኔ ገጀራው ስትሰማው ልበል በማለትም ይነግራታል። አው እንዳልሰማህ ተናገር፣ አሁን
አዴ የት ሄደሽ ሲባል አሁን ስልክ ይዛ ወጣች ብለህ ተናገር፣ እዛ እንደሆንኩኝ አትናገር ስትለው እሷም እየሮጠች ትሄዳለች። እሱም ደንገጥ ብሎ በቆመበት ሰዓትም ዴፍ ይመጣል። አዴ ወዴት ሄደች ብሎ ይጠይቀዋል። አዴ ግን ስልክ ይዛ ይወጣች አሁን። ነገር ግን ገጀራው ብላ ስሙን ስትጠራ ሰማሁኝ በማለት ይነግረዋል። ምን ብሎም ይጠይቃል። ምን ሆኖ ብሎ እሱም ተከትሏት ይሄዳል ማለት ነው። በዛን ሰዓት እሷም ከገጀራው ተገናኝታ ገጀራውም እኔ ወደ አዋሳ ሊሄድ ነው፣ ነገር ግን ይሄንን ወርቀት ለሊሊ ልታስረክብልኝ እፈልጋለሁ። ሊሊ እና የኔ ትልቅ እንትን እዚህ ጋር ነው ያለው። ስለዚህ ይሄንን በአማና አንቺ ጥሩ ልብና ንጹህ ልብ እንዳለሽ አውቃለሁ። ለዛ ነው አንቺን ብቻሽን የጠራሁሽ። ነገር ግን እኔን ደግሞ እዚህ ጋር ፖሊሶች እንደሚፈልጉኝ ታውቂያለሽ እና በቤዛም ምክንያት እንደገባሁኝም ታውቂያለሽ። ስለዚህ ከዚህ መጥፋት አለብኝ እኔ በማለትም የቤቱን ካርታ ለአዴ ያስረክባታል። አብሽር እኔ እሷ እንደመጣች ለሷ ያስረክብልሃለሁ። ነገር ግን አንተ እዛ ምን ልሰራ ነው? ከማን ልትሆን ነው ሲል አይ ጓደኞች ያሉ ከነሱ ጋር ይሆናለው በማለትም እሱም እንግዲህ ትቷት ሄዷል ማለት ነው። እሷም ካርዷን የቤቱን ካርታ ተቀብላ ወደ ቤት እየመጣች በር ላይ ሆኖ ዶክተሩን ታገኘዋለች። ዶክተሩም ለምን እንደመጣም ራሱ አያውቅም። ዝም ብሎ ሊሊ በር ላይ ቆሞ ብቻ ያወራል። ልግባ አልግባ በማለት በዛን ሰዓትም አዴ ትደርስበታለች። እንዴ ዶክተር ምንድነው ሲል አይ አዴ መጣሽ እንዴ? እኔ እኮ ከዚህ ሳልፍ ዝምዬ ልዘይራችሁ ብዬ ነው ላታ። እንዴ ይሄማ መኪና አቆመ በር ላይ ቆመህማ ልዘይራችሁ ብለህ አይደለም በማለትም እና ቤት እንግባ ስትላይ ልሄድ ነው አሁን በቃ አንቺን ከዘየርኩሽ ይበቃኛል ልሄድ ነው ብሎ እሷም ትቷት ሄዳል። ነገር ግን ዶክተር ሳይ ሁሌ ትደናገጣለ፣ ፊት ላይ የሆነ የሚታይ ነገር አለ፣ ምንድነው ችግር አለ ብላ ትጠይቋለች። እሱ ምንም ችግር የለም በማለትም ይመልስላትና ይሄዳል ማለት ነው። በዛን ሰዓትም ዴፍ ይመጣል። አዴ ምንድነው ችግር አለ? ለምንድነው እንደዚህ ተራሩጠሽ ወጣሽው? ደሞም ገጀራው ብሎ ስታወሪ ሰምቶሻል፣ አሹ ነግሮኛል በማለትም ይነግራታል። አዎ ትልቅ ነገር ነው የሰጠኝ፣ የቤቱን ካርታ አስረክቦን እሱ ደግሞ ወደ ሐዋሳ ሄዷል ብላ ነገረችው ማለት ነው። እና እዚህ ፖሊሶች ስለሚፈልጉኝ ለኔም ጥሩ አይደለም፣ እዛ ሄጄ እዛ ይደበቃለሁ ብሎኝ ሄዷል። እሷ ስትመጣ አስረክቢያት ብሎኛል በማለትም በይና እንግባ በማለትም ሁለቱም ገብቶ ቤት ውስጥ ቡናም ለአዴ አፍልቶላት ሁለቱም የሳሳቁ ደስ ብሏቸው ተቀምጧሉ። በዛን ሰዓት አሹና አፈን ዳይመንድ ኪንጎ ዶክተር ሆኖ ሁሉም ሄዶ እንግዲህ እንጠጣ በማለትም ሁሉም ይጠጣሉ። መጀመሪያ እናንተ ያጠጡ ብሎ እየመከራቸው ነበር። በዛን ሰዓትም እሱም ሐሳቡ ምኑ ጭንቀቱ ስላልቻለው እሱም ይጠጣል። ጠጥቶም መጥቶ ቤት ውስጥ ይገባል። አዴን ሊሊ ቤት አንኳክቶ ሊሊ ቤትም ሲገባ አዴና ዴፍ አንድ ላይ ነበሩ። አዴ እኔ ካሁን በኋላ ምንም እንትን አይደለም፣ ስለዚህ አንቺ ጥሩ ሰው ነሽ፣ ጥሩ ልብ አለሽ፣ እኔ ካሁን በኋላ አንቺን አፈቅርሻለሁ፣ እወድሻለሁ በማለትም በማለትም እሷም ደንግጣ ዴፍም ተናዶ እያዩአቸው ነበር። ቪዲዮም እያለቀው መጨረሻው ምን ይሁን እንግዲህ የሚቀጥለው ቪዲዮ በጉጉት እንጠብቃለን። ዶክተር በህልሙ ነው ወይስ በእውኑ ነው? ዴፍስ ምን መልስ ይሆን? አናቀም። እንግዲህ በጉጉት እንጠብቃለን። ቤተሰብ እወዳችኋለሁ። ቪዲዮን ላይክ በማድረግ ጀምሩት። ወሰላም አለይኩም።